ግን ለምን ከጎኔ መሆን ከበደሽ ማለት ሶሻል ሚዲያ ላይ መውጣት ላትፈልጊ ትችያለሽ ምናልባትና ግን እኔ ሶሻል ሚዲያ ላይ ውጪ አብረሽኝ ሆኜ አብረሽኝ ስሪ ምናምን እያልኩሽ አይደለም። አማራጭ የለኝም። ሁሉም ነገር ባለቀበት ሰዓት ነው የመጣው። አሁን ላይ ምንም ነገር ማስተካከል አልችልም። አሁን አንድ ነገር ልታደርግልኝ ነው የምፈልገው። ሱዛንዬ በቃ አንድ ነገር ብቻ አትበይ፣ ልሂድ አትበይኝ፣ የምር ልሂድ አትበይና የፈለግሽውን ነገር እኔ ማድረግ ከምችለው በላይ ምንም ነገር ላደርግልሽ አቅፈኝ ሸኝ። ሰበር ዜና ሀብለን በቤታችን በኩሏ እና በኤንዲ እንዲሁም በዚች በቆንጅየዋ ልጅ ጦርነታችንን በይፋ የከፈትን መሆኑን እናሳውቃለን። በቅድሚያም አርዕስተ ዜና። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ነባ ኩሏዬ ማለት ነው። እስኪ ኩሏ ብለን አካውንታችንን እንትናችንን ቤተሰባዊነት ስማችንን ብንቀይረው ምን ትላላችሁ? ሁሉም ፋሚሊ የራሱ ስም አለው አይደለ? ቤተሰብ በቅድሚያ ማለት ነውና ለነባዬም ስም ልናወጣ ይገባልና እኔ ኩሏ ብያታለሁና እናንተስ ኩሏ ቢሆን ተስማማላችሁ ወይንስ ሌላ ምን እንበለው? ያስፈልገናል መለያ ማለት ነው። ነባ ብቻ ሳይሆን መለያ ያስፈልገናል። ወይ ኤንዲስ ማውጣላት ወይ ደግሞ እኛ መለያ ስም ያስፈልገናል። ከዛ በኋላ እሷ በአካውንቷ በቻናሏ ታጸድቃለች ማለት ነው። እኔ ኩሏ ብያታለሁ። ኩልሃ ወይም ኩል ያኔ ታውቃላችሁ። ኩል ማለት ቆንጅዬ በቃ የሚያሳምራችሁ ነገር ማለት ነው። ግን የሜካፑ ኩል ሳይሆን እሷ ኦሪጂናሏ ኩል ናት። እና ኩሏ ቢባል ምን ትላላችሁ? ወይም ደግሞ ኩል ውሃ ብቻ ኩል ወይም ኩል ውሃ እንደዚህ አይነት ነገር ቢሆን ስሟ ደስ ይለኛል ማለት ነው። የኔ ኩል እንግዲህ ከዚህ በኋላ የኔ ኩል ነው የምላት እኔ ነባዬን። እንዴት ናችሁልን? በተረፈ ደህና ናችሁ? እንግዲህ ዛሬ ጦርነት ይዘሽ መጣሽ። ምንድነው ሳምሪ? የምን ጦርነት ነው ልትሉኝ ትችላላችሁ። የተሰማኝንና ወደፊት ይመጣል ብዬ ያሰብኩትን ትንበያ ነው ወደ እናንተ ይዤ የመጣሁት። ለምን ልጃችን በንጹህ ነገር ውስጥ እንድታልፍ ስለምፈልግ ነው። ሌላ ጦርነት በሷ ላይ እንዲፈጸም ስለማልፈልግ ነውና እንግዲህ እንዲየን ሁላችንም እናውቀዋለን። በንጹህ መልካም ልጅ የዋህ ለሰዎች ሲል ራሱን አሳልፎ የሚሰጥ መልካም ልጅ ነው። ሁሉንም በሚዲያ ነው የምናውቃቸው። ከምናውቃቸው ደግሞ እሱ አንደኛው ነው ማለት ነው። ከፊት ላይ እንዳያችሁት እንግዲህ ፍቅረኛው ትመስለኛለች። ብዙ አልተረዳሁም። እሷን ትቶ ሌላ ሰው ሲል መስዋዕት ህይወቱን እንደከፈለ ተናግሯል። ያው ከካሜራ ጀርባ ነው ረጅሙን ነገር የተናገረው ኤንዲና፣ ስለዚህ ግልጽ አልሆነልንም ለኛ። በእርግጥ ብቻ ዞሮ ግን ለሌላ ሰው ሲል ለራሱ ጥቅም ሳይሆን ለሌላ ሰው ሲል እሷን እንዳጣት ነው ሲናገር የነበረው ማለት ነው። ነገር ግን ይሄንን ቪዲዮ በሰሩበት በመጀመሪያ ቀን የሰሩት ሁለቱን የማስታረቅ ስራ ጆንና ሰላም እየነበሩ እሳይ ደስ ይላል። ጉዳዩ ግልጽም ባይሆንልን መታረቃቸው ደስ ብሎን ነበረ። ነገር ግን ትናንት በተሰራው ቪዲዮ ላይ ግን ከትናንት ወዲያ በሰራው ቪዲዮ ላይ ግን መታ ልጅቷ ከዚህ በኋላ እኔ እናንተ አብረን መቀጠል አንችልም፣ ከረፈደ ነው የመጣው የሚል አይነት ነገር ቪዲዮ ሰርተዋል አብሮ ማለት ነው። ያ ማለት እንግዲህ አቅፈስ ቻው በለኝ ብለው ተቃቅፈው ተለያይተዋል ማለት ነው። እኔ የሚሰማኝ ነገር ቢኖር ውስጣቸው ላይ ያላለቀን ነገር እንዳለ ይሰማኛል። አሁን ላይ እንግዲህ ነባ መታለች። አዎ ነባ ለስራ ነው። ምን እያልሽ ነው ልትሉኝ ትችላላችሁ። ግልጽ ነው። ነባዬ ለጊዜው ለኤንዲ ወንድ እህት ናት። ኤንዲ ደግሞ ለነባዬ ለጊዜው እህት ነው። ነገር ግን መጨረሻ ላይ ታውቃላችሁ የወደድነውን ሰው ሁልጊዜ እኛ ቅመሞች ለራሳችን አንሆንም እንጂ ለሌላ ሰው በደንብ ለሌሎች ለምንወዳቸው በደንብ ነው የምንሆነውና ሁለቱን ልንነሳ እንችላለን። ምን ታውቃላችሁ አይደል? ቤተሰብ ምን ችግር አለው? ሁለቱም ሃይማኖታቸው አንድ አይነት ነው። ሁለቱም መልካም ልጆች ናቸው። እንደሞ እየሳኩ የነበረ ኮሜንት አይቼ ማለት ነው ኤንዲ አጨበሬ ጸጉሩን ተቆርጦ ሌላ ሰው ሆኗል። ድሮም እንዲህ በጸጉሩ አይለካም፣ ምርጥ ልጅ ነው። ግን አንዳንዴ ታውቃላችሁ ህይወት ጉዳት ሲደርስ ምናምን ብዙ ሰዎች በፊዚካላቸው እንትናቸውን ይለያሉና ስለዚህ ለምንድን ነው ይሄ ነገር መጨረሻ ላይ ፈጣሪ ብሎ እኛ በቃ እንዲጋቡ ብንልና እነሱም አብሮ በሚሰሩት ታውቃላችሁ ወንድና ሴት አብሮ እየሰራ ሲሄድ የሆነ ነገር ሊፈጠር ይችላል። ሁለቱም ለጊዜው ነፃ ስለሆኑ የሚፈጠረውን አታውቁም።
ምክንያቱም ስጋቴን ነው የምነግራችሁ ቤተሰብ። ነባዬ ነፃ እንድትሆን ስለምፈልግ ነው እዚህ ጋር ይሄን ማስጠንቀቅ የምፈልግ። እቺ ቀን እንዳትረሳ ስለምፈልግ ነው። ሌላ ጣጣ ሲመጣ ያኔ እኔ አጋፍጣቸዋለሁ ማለት ነው አውጥቼ። ኮሜንትም እያየሁኝ ስለነበር ነው ከነባዬ ወደ ውጪ ከነባዬ ውጪ ወደ ውጪ አንዳንድ የሚሉ ኮሜንቶች አይቻለሁ። ከልጅቷም ጋር ታረቁ የሚል ኮሜንት አይቻለሁ። ግን ይሄ ነገር ጠርቶ እንዲወጣ ስለምፈልግ ነው እኔ ማለት ነው። ጠርቶ ሲወጣ ደግሞ ልጅቷ እንዲ ግልጽ ማድረግ አለበት በቃ ስላለው ነገር ማለት ነው። ማለት ከነባዬ ጋር ያለውን ነገር ሳይሆን ከነባዬ ጋር አሁን የምናውቀው በቃ ጓደኛሞች እንዲሰሩልን ነው የምንፈልገው። ግን የሚቀየር ነገር ሊኖር ስለሚችል ቤተሰብ ስጋቴን ነው የምነግራችሁ እንደነገርኳችሁና እሱ ይሄን ነገር ግልጽ ማድረግ አለበት ከልጅቷ ጋር። በቃ ለምን ልጅቷ ለምን ድሮታው የምትሄድበት ምክንያት ወደ የነበረችበት ስለምትመለስ ነው። በህይወት ለሌላ ሰው አለ ብላ ስላሰበች ነው። እውነት የሱ ፍቅር ወጥቶላት ነው። ለምንድን ነው የመለያየት ውሳኔውን እንድታጸድቅ የተገደደችው? ይሄ ነገር ግልጽ ሊሆን ይገባል። ወይ ልጅቷ ቀርባ ግልጽ ታርግልን ወይ ደግሞ እንትን ራሱ ግልጽ ያርግልን። ምክንያቱም ነገ ምን እንደሚባል ታውቃላችሁ። ነባ መታ ነው የሚባለው። ሰው እንደሆነ ታውቃላችሁ። በቃ ሲዞርባቸው አይጣል ነው። ነባ በላያቸው ላይ ገባች፣ ነባ በእነሱ ህይወት ገባች አይነት ጣጣ ይመጣል። ደግሞ ሁሉንም ትረሱትና ይሄ ነገር እንዲመጣባት እኔ ደግሞ ነባ ላይ ማንም ተለጥፎ ችግሮችን ሆነ ነገሮችን እንዲያመጣ አንፈልግም። ነባዬ እንድትሰራልን ወደፊት እንድታድግልን እንድትለወጥልን ነው የምንፈልገው ብዙዎቻችንም ማለት ነው። ስለዚህ ይሄ ነገር ሊጠራ ይገባል። የተሰማኝን ስሜት ነው ወደ እናንተ ማቀርበው ቤተሰቦች። እናንተ ደግሞ በተቻላችሁ መጠን ይሄን ነገር ግልጽ እንዲያደርጉልን እኛ ኃይል አለን። ኮሜንት ላይ እንጻፍ። በተለይ እንዲ በጣም ነው የኛን የተመልካቾችን ኮሜንት የሚያዩ የሚሰማው የሚያነበው ነባዬም ጭምር ማለት ነውና አሁን ላይ ላቸው አንቺ ደግሞ ምን እያልሽ ነው ምናምን የሚል ስሜት እንዳይመጣባችሁ ነው ይሄን ግልጽ እያደረግኩ ያለሁት እኔ ማለት ነው። ግልጽ ነው። ሁለት ወንድና ሴት በሚሰሩበት ሰዓት የሆነ ጊዜ የሆነ ነገር መፈጠሩ አይቀርም። ወደ አንዳቸው ጋር ፍቅር ማምጣቱ አይቀርም። ገባችሁ? ይሄ ግልጽ ነው። ይሄ ተፈጥሯዊ ሁኔታችን ነው። ማንንም ሊቀይረው የማይችለው ነገር ስለሆነ ጠርቶ ነገሮች ማለፍ አለባቸው። ይሄ ነገር እንኳን ወደ ፍቅር ባይለወጥ ያቺ ልጅ በኋላ ላይ በቃ ከሱ ጋር እንዲሁ በእህትና በወንድምነት ራሱ ከነባዬ ጋር እየሰሩ እያለ በህይወት የገባችብኝ ብላ ልትመጣ ትችላለች። የዛሬ ጥሩነቷን አይደለም ማየት ያለብን። ነገ የተሰማት የሆነ ስሜት ተሰምቷት ብትመለስ ነባ ላይ ነው ግልብጥ የሚለው ይሄ ህዝብ። እኔ ስለማቅ ነው ምንም ሳይኖራቸው እንኳን ራሱ አንቺ ልጅ በህይወታቸው የገባሽው አንቺ ልጅ በመሀል የገባሽው መባሉ አይቀርም። ስለዚህ ያ ነገር እንዳይመጣ ጥርት ያለ ነገር ይዘን መጓዝ ስለምንፈልግ እንድሰሩልን በደንብ ነው የምንፈልገው። እንዲዬ መልካም ልጅ ነው። 50 ያስገቡት። ነባዬ የኔ ኩል የኔ ቆንጆ ማለት ነው 50 ትግባ። እኔንም ደግሞ አስቡኝ 20 ያስገቡን። ፏ ብትን ድምቅ ነው። ኢትዮጵያ ስገባ አገኛቸዋለሁ። አብረን እንበጠረቃለን፣ አብረን እንሰራለን። እንዳታስቡ ማለት ነው ከፈጣሪ በታች። በተረፈ እንደምወዳችሁ አትርሱ። በነባዬ ስም እያላችሁ ስለምትመጡ ደግሞ ከልብ ለማመሰግን። የምር የነባዬ ቤተሰቦች ፍቅር ናችሁ። እውነት ለመናገር ፍቅር ማለት ነው። የትም ሄዳችሁ እስካሁን ድረስ ተሳደቡ አላየሁም። ወደፊትም ቀጥሉ። ማንም ሰው ጋር ሄዳችሁ እንዳትሳደቡ፣ እንዳትሄዱ እዛ ሰፈር። በቃ አያስፈልገንም። ልጃችንን ብቻ ማሳደግ ብቻ ነው የሚጠበቅብን። እነሱ እንደፈለጋችሁ ይበሉ፣ እናንተ ግን ወደፊት። እሺ የኔ ምርጦች እንደምወዳችሁ እንዳትረሱ። የስሙን ነገርም አስቡበት ወይ በኮሜንት አስቀምጡ። ከዛ በኋላ እናጸድቀዋለን። ቡና ምናምን አፍልተን ዳቦ ቀቅረን ማለት ነው። መልካም ጊዜ ይሁንላችሁ። ቻው ቻው።